እግዚአብሔር እንደወደደ እግዚአብሔር እንደፈቀደ የምንማርበት የመጽሐፍ ቅዱስ መነሻ ሐሳብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 1 ላይ ያለው ቃል ነው። የተሰጠኝ ርዕስ ክርስቶስን መምሰል በሚል ርዕስ ይሆናል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወገን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ይህ ቃል ቅዱስ ጳውሎስ ለቆሮንቶስ ምእመናን በሰማ ባየው ነገር በመከፋት የመጨረሻ አንጻራዊ ሕይወትን እንዲኖሩ በማሰብ የጻፈላቸው መልእክት ነው። የቆሮንቶስ መልእክት የተጻፈበት በተለይ የመጀመሪያው በቆሮንቶስ ቤተክርስቲያን ውስጥ የነበሩ መሰረታዊ የሚባሉ 5 ችግሮች ነበሩ። ከአምስቱ ችግሮች መካከል እዚያው አንደኛ ቆሮንቶስ ምዕራፍ 1 እና 2 ላይ ስታነቡ በሕዝቡ መካከል መለያየት ስለነበረ እኔ የአጵሎስ ነኝ እኔ የኬፋ ነኝ የሚሉ ሰዎች በመካከል ተነስተው ስለነበረ እነሱን በመገሰጽ እነሱን በማስተማር ሐዋርያው ከፍተኛ የሆነውን ድርሻ ተወጥቷል። ሁለተኛው ችግራቸው የፍቅር ማጣት ነበረ። ሶስተኛው በመካከላቸው ይሰማ የነበረው ከባድ የሆነ ዝሙት ስለነበረ ነው። አራተኛው የሚበላና የማይበላ ነገር በማለት ሐሳባቸው ሁሉ ምድራዊ ስለሆነባቸው ስለነዚህ ሰዎች መነሻ በማድረግ ሐዋርያው አንደኛ ቆሮንቶስ መልእክቱን ጽፏል። የቤተ ክርስቲያናችን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ያለውን ቃል በአጭር ቋንቋ የክርስትና የመጨረሻው የአርያነት ሕይወት ነው ይለዋል። ክርስቶስን መምሰል ማለት ነው። እና ይህንንም ሲያስረዳ እንዲህ ይላል። በወቅቱ ለነበሩት ከኛ አስቀድመው ለነበሩት ሰዎች አርአያ ምሳሌ እንዲሆን አንድ ልጁን ላከላቸው ይላል። እና ክርስትና በተመሰረተበት በዚያ ዘመን ለነበሩት ሁሉ ምሳሌያቸው ነው። ለነበሩት ሁሉ አርአያቸው ነው። እሱ ከሄደ በኋላ ደግሞ እኛ እነሱን እንድንመስል ለኛ አርአያ የሆኑ ዘንድ እነሱን አቆማቸው ብሎ ይናገራል። ስለዚህ ክርስቶስን መምሰል ሐዋርያትን መምሰል ነው። ሐዋርያትን መምሰል በሌላ ቋንቋ ማንን መምሰል ነው? ክርስቶስን መምሰል ነው። ስለዚህ አንድ አካል በክርስትና ሕይወት ውስጥ ሲኖር የሚመስለው አብነት የሚያደርገው ከሌለው ወዴት እንደሚሄድ እንኳን አያውቅም ማለት። ስለዚህ የክርስትና የመጨረሻው ጥጉ ምንድነው ከተባለ ክርስቶስን መምሰል ነው። የፍጽምና ሕይወት ነው ማለት ነው። ስለዚህ ሐዋርያው ምን አላቸው? ሩቅ ሄደው ሌላ በማሰብ እንዳይደክሙ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አላቸው ይላል። ሐዋርያው ክርስቶስን በምንድን ነው የመሰለው? ወይም ደግሞ እንደ አንድ ክርስቲያን ስንኖር በምድር ላይ ስንመላለስ ክርስቶስን እንድንመስል ያስፈለገበት መሰረታዊ ምክንያቶች ምን ምንድናቸው የሚሉትን ጥቂት ነጥቦች ለማሳየት ብቻ ነው የቆምኩት። ቅዱስ ጴጥሮስ
በዚህ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 21 ላይ እንደዚህ የሚል ቃል ታነባላችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌውን ትቶላችኋል አለ። የተጠራችሁት ለምንድን ነው? የተጠራችሁት ለዚህ ነውና። ለየትኛው? ክርስቶስ ምኑን ትከተሉ ዘንድ? ፍለጋውን ትከተሉ ዘንድ ምሳሌውን ትቶላችሁ ሄዷልና እርሱን መስለን እርሱ እንደተመላለሰ ተመላልሰን እንድንሄድ ነው ያስፈለገው። እና ክርስቶስ በምድር ላይ ያላስተማረን ምሳሌ ያልሆነን ነገር የለም። መጽሐፍ ቅዱስም እንደ እኛ አይደል በነገር ሁሉ ምን ያለ ቅዱስ ጳውሎስ ዕብራውያን ምዕራፍ 4 ቁጥር 14 እና 15 ላይ ስትመለከቱ ከኃጢአት በቀር አይደል የሚለው ከኃጢአት በቀር በነገር ሁሉ ነው የሚለው። እንደ እኛ የተፈተነ የሚል ቃል አለ። በነገር ሁሉ ነው የሚለው። ከምን በቀር? ልብ አድርጉ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ አባትም አምላክም አለን። ለዚህ ነው በክርስትና ሕይወት ውስጥ ስንሮጥ ስንመላለስ የሚያደክሙ በጣም ብዙ ነገሮች አሉ ወገኖቼ፣ በጣም ብዙ ነገሮች። በተለይ በዚህ ዘመን ምሳሌ ያደረግናቸው አብነት ያደረግናቸው አይደል አካላት እያየናቸው ሲወድቁ እያየናቸው ሲያንሱ ተስፋችን ሁሉ የጨለመብን ለሚመስለን ለእኛ መጽሐፍ ቅዱስ እንዲህ ይላል። ታስታውሳላችሁ ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ አይደል ምዕራፍ 12 ከቁጥር 1 እስከ 4 ያለውን ሲያስተምር እንግዲህ እነዚህን የሚያህሉ ምስክሮች በዙሪያችን ካሉልን እኛ ደግሞ ቶሎ የሚከበንን ኃጢአታችንን አስወግደን ካለ በኋላ ምንድነው የሚለው? በፊት ለፊታችን ያለውን አይደል በፊት ለፊታችን ያለውን የእምነት የሃይማኖት ሩጫ እንዴት መሮጥ እንዳለብን ሲናገር ምንድነው የሚለው? የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ምን ብላችሁ ተመልክታችሁ አይደል? እንደዚህ ነው የሚለው። እኔ ቁጥር 2 ላይ ያለውን ላንብብላችሁ። ቶሎም የሚከበንን ኃጢአታችንን አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። ለምን? እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና የሚል ቃል አለ። እርሱን ተመልክተን ነው የሚለው። ስለዚህ አሁን ክርስቲያን የመጨረሻ መዳረሻው ምንድነው ከተባለ ክርስቶስን መምሰል ነው። ወደዚያ ክብር ማደግ ነው ወገኖቼ። ለዚህ ነው ሐዋርያው እኔ ክርስቶስን እንደምመስል አለ። በርግጥ ሐዋርያው ክርስቶስን የመሰለባቸውን ጥቂት ነገሮች ተመልከቱና እኛ እዚህ ላይ እንዴት ነን የሚለውን ተመልከቱ እስቲ። መጽሐፍ ቅዱስ በዚህ በአንደኛ ዮሐንስ በምዕራፍ 3 ቁጥር 7 ላይ ማንም አያስታችሁ ተብሎ ተጻፈ። ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርጉ ሁሉ ጻድቃን ይባላሉ። ምንን የሚያደርጉ? ጽድቅን የሚያደርጉ፣ እውነትን የሚያደርጉ እውነተኞቹን አይደል እግዚአብሔር ዳግመኛ ያመጣቸዋል። ለዚህ ነው እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ የብፁዓን አዋጆች ተብለው ካስተማራቸው ከሰባቱ አዋጆች መካከል አንዱ ስለ ጽድቅ ምን የሚሉ የሚራቡ አይደል ስለ ጽድቅ የሚሰደዱ የሚል ቃል አለ። ስለ ጽድቅ የሚራቡ፣ ስለ ጽድቅ የሚሰደዱ፣ ስለ እውነት ስለ እግዚአብሔር ክብር ዋጋ የሚከፍሉትን አይደል እነርሱ በእግዚአብሔር መንግስት ክብራቸው ከፍ ያለ እንደሆነ ነግሮናል። ሐዋርያው ደግሞ እንዲህ አይነቱን መከራ እንዴት እንደተቀበለ
በሁለተኛ ቆሮንቶስ ምዕራፍ 11 ላይ ማንበብ ትችላላችሁ አይደል? አይሁድ ለ40 አንድ ሲቀር ስንት ጊዜ ገረፉኝ አለ? 5 ጊዜ ገረፉኝ አለ። በጣም ብዙ ቀናትን በረሃብና በጥም በመሰደድ በመገፋት እንዴት እንደኖረ ይነግረናል። ስለዚህ ክርስቲያን በምድር ላይ ሲኖር እንደ አምላኩ ነው የሚኖረው። አሁን እኛ አንዳንድ ነገሩን እየደባለቅን እየቀላቀልን ስለምንመለከት እንጂ ወገኖቼ ስለምንመለከት እንጂ በምድር ላይ እኮ ደልቶን ደስ ብሎን እንድንኖር አይደለም የመጣ ነው። ባሪያ ከጌታው አይደል? ደቀ መዝሙሩም ከመምህሩ ምን አይልም አይበልጡም አይደለም ያለ? እንደዚህ ነው አይደል ያለ? ስለዚህ እርሱን ካልተቀበሉት እናንተን ደግሞ ይቀበሉኛል ብላችሁ ተስፋ ማድረግ የለባችሁም። በቃ ምድሪቱ እንደዚህ ነች። ለክርስቶስ ያልተመቸች ምድር ናት። እኛ ደግሞ በዚህ ምድር ላይ ስንኖር እንዲመቸን አይደል ተስፋ አድርገን የምንኖር ከሆነን በጣም ከባድ ነው። ለዚህ ነው ራሱ ሐዋርያው በዚህ በአንደኛ ቆሮንቶስ በምዕራፍ 15 ቁጥር 19 ላይ ክርስቶስንማ ለዚህ ለምድራዊ ኑሯችን ብቻ ተስፋ ያደረግነው ከሆነን አለ። ለዚህ ለምድራዊ ኑሯችን ብቻ ተስፋ ያደረግነው ከሆነን ከሰዎች ሁሉ ይልቅ የምናሳዝን ምስኪኖች ነን አለ። ስለዚህ ክርስቶስን ማመናችን ተስፋ ማድረጋችን በሰማይ ለምናገኘው ክብር ነው እንጂ በምድር እንዲደላል በምድር ደስተኞች ሆነን እንድንኖር ብቻ አይደለም ወገኖች፣ አይደለም። ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል አለ። እውነት ነው፣ በጽድቅ መስሎታል። ስለ ክርስቶስ ብዙ ጊዜ ምን አለ? መከራን ተቀበለ። መርከቡ ተሰብራበት እንዴት እንደኖረ አይደል? ስለ ክርስቶስ ስም በነገስታትና በመኳንንት ፊት ቆሞ በመመስከሩ የሆነውን ነገር ታውቃላችሁ። ከሀገሩ አይደል? ከሀገሩ ያውም እሱ ሮማዊ ነኝ እያለ እንኳን በሮም ውስጥ 2 ዓመት የቁም እስረኛ ነበር። የፊልጵስዩስ ምዕመናን ናቸው እንግዲህ ተመልከቱ። ከታናሽ እስያ ከቱርክ ተነስተው እዚያ ሮም ድረስ እየሄዱ ይጠይቁት የነበሩት እነሱ ናቸው። በጣም በብዙ መከራ ነው አምላኩን ምን ያለው የመሰለው። ለዚህ ነው መጽሐፍ ቅዱሱም ሲነግረን ስለ እነርሱ የመከራ ህይወት ስለ እነርሱ አምላካቸውን የመሰሉበትን ነገር ተመልከቱ። ክርስቶስ ከኃጢአት በቀር በነገር ሁሉ መከራን አይደል ፈተናን እንደተቀበለ እርሱ ደግሞ ኃጢአትን ገና ደም እስከማፍሰስ ድረስ ምን አላላችሁ አልተጋደላችሁትም ብሎ ይወቅሳል። ስለዚህ እኛ ስለ ክርስቶስ የትኛውን ጽድቅ ነው የሰራ ነው? የትኛው በጎነት ነው ያለን? በርግጥ ጽድቅን የሚያደርጉ ጻድቃን ይባላሉ ከተባለ እኛ በጽድቅ መንገድ ላይ ነን ወይ ነው የመጀመሪያው ነገር። ተመልከቱ፣ ይሄ ነው። ሁለተኛው ክርስቶስ ብርሃን ሆኖ ወደዚህ ዓለም እንደመጣ መጽሐፍ ቅዱሱ ይናገራል አይደል? የዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ የዮሐንስ ወንጌል ምዕራፍ 9 ላይ በተለይ ደግሞ የዮሐንስ ወንጌል ምዕራፍ 12 ላይ እግዚአብሔር ብርሃን መሆኑን በጣም በተደጋጋሚ ምን ተብሏል? ተጽፏል። እውነተኛው ብርሃን ወደ ዓለም ይመጣ ነበረ ተብሎ ተገልጾ ነበር። ነገር ግን የገዛ ወገኖቹ ምን አላሉ? አልተቀበሉም። በጨለማ ለሚኖሩት ሰዎች ሁሉ የሚያበራ እውነተኛው የጽድቅ ፀሐይ እውነተኛው ብርሃን ወደ ዓለም መጣ። ስለዚህ እርሱን የተከተሉትን ሰዎች ደግሞ እርሱ ብርሃን አድርጎ አቆማቸው፣ ከፍ አድርጎ ገለጣቸው። ስለዚህ በሰገነት ላይ ያለች ከተማ ምን ልትሰወር አትችልም ተብሎ እንደተጻፈ ብርሃናቸው በሰው ሁሉ ፊት እንዲበራ ከፍ አድርጎ አቆማቸው። ከዚህ ክብሩ የተነሳ ነው ሐዋርያውን ቤተክርስቲያን ምን ትለዋለች?
ብርሃን ዓለም አይደል የምትለው? ዓለምን በወንጌል ብርሃንነት ምን ያለ ያበራ። እናንተ የዓለም ብርሃን ናችሁ ከተባሉት መካከል ጨለማውን ዓለም ኃጢአተኛውን ዓለም ስለ ጽድቅ አይደል ስለ ቅድስና የወቀሱና ያበሩትን እነርሱን ብርሃን አድርጎ አቆማቸው። እኛ ግን ብርሃን ከሌለው ከጨለማ ስራ ጋር በመተባበር ክርስቶስን ወደ መምሰል ማደግ አልቻልንም። ወደዚህ ከፍታ ማደግ አልሆነልንም። ልብ አድርጉ። መጽሐፍ ቅዱስ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 20 ላይ ክፉን የሚያደርግ ሁሉ አለ ብርሃንን ይጠላልና። ምን የሚያደርግ ከኔ ጋር ናችሁ? ምን የሚያደርግ? ክፉን የሚያደርግ ሁሉ ብርሃንን ምን ይላል? ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም አለ። ሰዎች ወደ ክርስቶስ ህብረት ወደ ቤተ ክርስቲያን አንድነት ለምን አይመጡም ከተባለ ክፉ ስራቸው ምን እንዳይገለጥ ነው። ክፉ ስራቸው እንዳይገለጥ ነው። ስለዚህ እነርሱ ብርሃን ነበሩ። እውነተኛውን ክርስቶስን ምን ያሉ በህይወታቸው የገለጡ ከፍ አድርገው ያሳዩ እውነተኛ ብርሃኖች ነበሩ። በውስጣችን የተቀበረው ያ የቅድስናና የንጽህና ዘይት ግን እንድናበራ ከፍ ብለን እንድንታይ እግዚአብሔር የሾመንን ጸጋ ግን ባለመጠቀም እኛ ዛሬ በኃጢአትና በበደል ስለኖርን እኛ ጨልመናል። ለዚህ ነው ሐዋርያው በዚህ በኤፌሶን መልእክቱ በምዕራፍ 4 ላይ ፍሬ ከሌለው ከጨለማ ስራም ጋር ምን አትበሉ አትተባበሩ። በቃ ፍሬ የለውም፣ ጽድቅ የለውም፣ በጎነት የለውም፣ ሰላምና እረፍት የለውም። ስለዚህ ከኃጢአትና ከበደል ጋር ምን አትበሉ አትተባበሩ። ስለዚህ ሰዎች ከእግዚአብሔር ህብረት ከቤተ ክርስቲያን አንድነት እግራቸው በራቀ ቁጥር ሁሉ የቱንም አይነት ምክንያት ያምጡ እውነት እላችኋለሁ ከብርሃኑ ምን እያሉ ነው? ምን እያሉ ነው? እየራቁ ነው። ጨለማ ከብርሃን በፊት የተፈጠረ ፍጥረት ነው። ታውቃላችሁ አይደል? በእኛ ቤተ ክርስቲያን አይደል? በዕለተ እሑድ ከተፈጠሩ 8 ፍጥረታት መካከል አንዱ ጨለማ ነው። እግዚአብሔር ብርሃን ይሁን ካላለ በስተቀር ወገኖቼ ጨለማ ሁሉም ቦታ አለ። ሰምታችሁኛል? ሰምታችሁኛል አይደል? ስለዚህ እግዚአብሔር በሌለበት ቦታ ሁሉ ምን አለ እያልኳችሁ ነው? አዎ የእግዚአብሔር ክብር በማይነገርበት ስሙ በማይሰማበት በቃ በማይዘከርበት በማይዘመርበት ስፍራ ላይ ማንም ሰው ካለ ያ ሰው በጨለማ ነው ያለው። በጨለማ ነው ያለው። የእግዚአብሔር ስም ብቻ ነው ብርሃን። የእግዚአብሔር ክብር ብቻ ነው ብርሃን። እግዚአብሔር ሲናገር ብቻ ነው ብርሃን የሚሆነው። ስለዚህ ሰዎች ከእግዚአብሔር በራቁ ቁጥር ወዴት እየተጠጉ ነው? ልብ አድርጉ። ወደዚያ በመሸሽ ብቻ እንዳታስቡት። ብርሃን ከሌለ ሁሉ ቦታ ምን አለ እያልኳችሁ ነው? ብርሃን ከሌለ ሁሉም ቦታ ምን አለ? ጨለማ አለ። ስለዚህ ጨለማ ከሆነ ፍሬ ከማይገኝበት ቅድስና ከሌለው ህብረት መውጣት ያስፈልጋል። ሁሉ ጊዜ ወደ ብርሃኑ መምጣት ያስፈልጋል። ስራቸው እንዳይገለጥ ነው የሚለው እሱ። ስራቸው እንዳይገለጥ ብርሃንን ምን ይላሉ? ይጠላሉ። ብርሃንን ይጠላሉ፣ ጽድቅን ይጠላሉ፣ በጎነትን ይጠላሉ። ለዚህ ነው ዳዊት መዝሙር 35 ላይ በብርሃንህ ብርሃንን እናያለን አይደል የሚለው። በእግዚአብሔር ብርሃንነት ብቻ ነው ጽድቅን፣ ቅድስናን፣ በጎነትን ማየት የሚቻለው ወገኖች። እና ክርስቶስን መምሰል ሲባል ወደ ቤተ ክርስቲያን ህብረት በመምጣት ብቻ ነው ይሄ ህብረት ያለው አይደል?
ለዚህ ነው ቅድምም በነገርኳችሁ ላይ የእምነታችንን ራስና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን የእምነት ሩጫ በትዕግስት እንሩጥ ሲል ከላይ ቀድሞ አንድ ህብረት ጠቅሷል አይደል? ቁጥር 1 ላይ እነዚህን የሚያህሉ ምስክሮች በምናችን በዚያ ህብረት ውስጥ ካለን ብቻ ነው በብርሃን የምንኖረው። ከቤተ ክርስቲያን አንድነት ከወጣን ከእግዚአብሔር አማናዊት ጉባኤ ከተለየን ግን በጨለማ ነው ያለን፣ በስደት ነው የምንኖረው። ይሄንን ማየት ይሄንን ማወቅ ያስፈልጋል። ሌላው ቅዱሳን ወይም ሐዋርያው ክርስቶስን በምንድን ነው የመሰለው ከተባለ ቅድም መነሻ ባደረግነው በዚህ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 21 ላይ ምሳሌውን ትቶላችሁ ሄዷል ካለ በኋላ ምን የሚል ቃል አለው መሰላችሁ? እርሱ ደግሞ ስለናንተን መከራን ተቀብሎ የሚል ቃል አለ። ምንን ተቀብሎ? አዎ በመከራ ነው የተወለድነው። በማማጥ ነው ቤተክርስቲያን የተገኘችው። ታውቃላችሁ አይደል? ብርቱ የሆነ መከራን ዋጋ ተከፍሎ ነው ቤተክርስቲያን ዛሬ የተወለደችው አይደል? ዛሬ የተገኘችው። ስለዚህ በስጋው መከራን ተቀብሏል። የክርስቶስ የሆኑት ሁሉ ደግሞ መከራን ይቀበሉ ዘንድ አላቸው። ይሄ እውነት ነው። በቃ ሐዋርያው ቀድሞ እንደውም ፊልጵስዩስ ምዕራፍ 3 ቁጥር 13 እና 14 ላይ ምን ይላል መሰላችሁ? ቢሆንልኝ አለ። ምን ቢልልኝ? በቃ በጣም ነው የሚገርመኝ ይሄን ቃል ሳስበው እና ቅዱስ ጳውሎስ የፊልጵስዩስ ሰዎች ሲጽፍላቸው እንዲህ ይላቸዋል። ምዕራፍ 3 ቁጥር 13 ላይ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ ፈጥናለሁ። ወንድሞቼ ሆይ ይላል። ወንድሞቼ ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። ከዚያ ምን የሚል ቃል አለ መሰላችሁ? የትንሣኤውን ኃይልና አይደል ያለውን የክርስቶስን ክብር አገኝ ዘንድ ቢሆንልኝ በሞቱ እንኳን ብመስለው በምኑ ብመስለው? በሞቱ እንኳን ብመስለው እወዳለሁ አለ። ቢሆንልኝ ነው ያለው። ግን ስለ እርሱ በጣም ብዙ መከራን በመቀበል ታውቃላችሁ፣ ከሁሉ አብልጬ ደከምኩ የሚል ቃል ተናግሮ ነበር 2 ቆሮንቶስ ምዕራፍ 11 ላይ። ግን ደግሞ ለኛ የነገረን አንድ እውነት ምንድነው? በብዙ መከራ በብዙ ጭንቅ ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል ብሎ ያስተማረን ሐዋርያ እሱ ነው። በብዙ መከራ ነው ወደ እግዚአብሔር መንግስት ምን የሚባለው የሚገባው። ስለዚህ እርሱ ቢሆንልኝ አለ፣ ቢሆንልኝ በሞት እንኳን በመስለው እመኛለሁ። እኛ ደግሞ እንዲህ አይነት ክብር ላይ እንዲህ አይነት ቅድስና ላይ እንዲህ አይነት ማዕረግ ላይ ባንደርስ እንኳን ግን አንድ ነገር ግን ማመን አለብን። እዚያው ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ በስሙ ለማመን ብቻ አልተጠራችሁም የሚል ቃል አለ። ደግሞም ስለ ስሙን መከራም ለመቀበል ነው እንጂ። ስለዚህ ስለ ክርስትና፣ ስለ እምነት፣ ስለ ክርስቶስ ስም መከራን ለመቀበል መወሰን አስፈላጊ ነው። አሁን የምንቀበለው የትኛውም መከራ ክርስቶስን ምን የሚለን ነው? የሚያስመስለን ነው። በመከራ ተወልደን ነው የምናድገው። ጻድቅ በጭንቅ ነው የሚድነው አይደል የሚለው መጽሐፍ። ስለዚህ ጻድቅ የሆነች ነፍሱን ልክ አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 እና 8 ላይ ጻድቅ ሎጥ በመካከላቸው ሲኖር እያየና እየሰማ
በክፉ ስራቸው ላለመተባበር ጻድቅ የሆነች ነፍሱን አስጨንቆ ይኖር ነበር ተብሎ እንደተጻፈ ጻድቅ በጭንቅ ነው የሚድነው። በጭንቅ የሚድን ከሆነ ደግሞ እኛ ስለ እምነት፣ ስለ ሃይማኖት፣ ስለ ክርስቶስ መከራን መቀበል፣ መፍራት፣ መሰቀቅ የለብንም። ለዚህ ነው ቅዱስ ጴጥሮስ እንደዚህ የሚል ቃል ይነግረናል። አንደኛ ጴጥሮስ ላይ ያለውን ቃል ላንብብላችሁ። ምዕራፍ 4 ላይ ያለውን ቃል ወንድሞች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ አለ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ አለ። ከዚያ ወረድ ብሎ ምን የሚል ቃል አለ? ቁጥር 16 ላይ ክርስቲያን እንደሚሆን ግን መከራን ቢቀበል አለ። ምን እንደሚሆን ከላይ ከፍ ብሎ ምን ስላለ? ከናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበላል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ምን ይበል? ያመስግን እንጂ አይፈር የሚል ቃል አለው። አይፈር። ስለዚህ በመከራ ነው ክርስቶስን የምንመስለው። ስለ ስሙ አይደል? ስለ ክብሩ መከራን ለመቀበል ማፈር መሸሽ የለብንም። ለዚህ ነው ቅዱስ ይሁዳ አንድ ምዕራፍ አይደል ያለችው ቁጥር 3 ላይ ምን የሚል ቃል ነው የነገረን? ለቅዱሳን ለማን? ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ምን እንድትሉ እንድትጋደሉ እያዘዝኳችሁ ይህንን እጽፍላችኋለሁ። ስለዚህ መከራን ለመቀበል ስለምን? ስለ ሃይማኖት፣ ስለ እውነት፣ ስለ ጽድቅ መከራን መቀበል አስፈላጊ ነው። ከመከራዎቹ መካከል አንደኛው መሰደድ ነው አይደል? የኛ ቤተክርስቲያን ታላቁ ሊቅ ምን ይላል? ኢየሱስ ስዱድ ተስፋሆሙ ለስዱዳን የሚል ጸሎት አለን አይደል? ለተሰደዱት ሁሉ ተስፋ የሆናቸው ዘንድ እሱ አስቀድሞ ምን አለ? ተሰደደ። ስለዚህ እኛ ደግሞ ስለ ስሙ፣ ስለ ክብሩ አይደል? ስለ ሃይማኖት ብንሰደድ እሱ አስቀድሞ ያደረገው ነገር ስለሆነ ተስፋ አለን። ልብ አድርጉ። ቅዱስ ጳውሎስ ይህንን ነገር ሲናገር እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 7 ላይ እንደዚህ የሚል ቃል ተነበላችሁ። እንግዲህ ታምነን በእምነት እንጂ በማየት አንመላለስም ካለ በኋላ በስጋ ስናድር ግን አለ። በምን ስናድር? በስጋ ስናድር ከጌታ ተለይተን በስደት እንዳለን እናውቃለን አለ። በስጋ ስናድር፣ በኃጢአት ስናድር አይደል? ከጌታ ተለይተን በምን እንዳለን? በስደት እንዳለን እናውቃለን። ስለዚህ ሰዎች ከእውነተኛው ጽድቅ፣ ከእውነተኛው ክብር፣ ከእውነተኛው ጌታ በራቁ ቁጥር፣ በስጋ ባደሩ ቁጥር በምን ይኖራሉ? ተመልከቱ። እነሱ ስለ ጽድቅ ይሰደዳሉ። እኛስ ስለ ኃጢአት እንሰደዳለን። ልክ እንደ ቃየል ክፉ ስራችን፣ ኃጢአታችን በዋልበት እንዳናድር ነው የሚያሳድደን። እነሱ ስለ ጽድቅ ተሰደዋል። ለዚህ ነው መጽሐፍ ቅዱስ ላይ ይህንኑ ቃል የሚመስል በሁለተኛ ቆሮንቶስ እዚያው ምዕራፍ 4 ላይ ያለውን ቃል ላንብብላችሁ። በሁሉ እንገፋለን እንጂ አለ ሐዋርያው አንጨነቅም፣ እንታመናለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም ማለት። ከምንድነው የማይጣሉት? ከእውነተኛው ጌታ አይደል? ከዘላለማዊ ክብር ምን አይሉም፣ ግን ምን ይላሉ? ይሰደዳሉ። እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም።
የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን አለ። ሁል ጊዜ ነው። በቃ በስደት በመከራም ቢኖሩ እንኳን የእሱን ሞት በስጋቸው ተሸክመው ምን ይላሉ? ይዞራሉ። እነርሱ ስለ ጽድቅ ሲሰደዱ፣ እኛ ደግሞ ኃጢአታችን ምን አለችን? አሳደደችን። ስለዚህ አሁን ክርስቶስን መምሰል የሚባለው በምድር ላይ ስንኖር ፍጹማዊ የሆነው የመጨረሻ የክርስትና አንጻራዊ ሕይወት ነው። እንደ ክርስቶስ ባይሆንም እንኳን ወገኖቼ ክርስቶስን መምሰል ግን ያስፈልጋል። ለምን ካላችሁኝ 3 ነገሮችን ብቻ እነግራችሁና አጠቃልላለሁ። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንደዚህ የሚል ቃል ይነግረዋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንደዚህ የሚል ቃል ታነባላችሁ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን ምን በል አስለምድ ይለዋል። ማንን ለመምሰል? እግዚአብሔርን ለመምሰል ግን ራስህን ምን በል አስለምድ። ለምንድን ነው ካላችሁ ወረድ ብሎ እንዲህ ይላል ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ አለ። ለስጋዊ ነገር ማስለመድ ለጥቂት ይጠቅማል አለ። ለጥቂት ነው፣ ልብ አድርጉ፣ ለጥቂት ይጠቅማል። እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ተስፋ ለምናደርገው ነገር ሁሉ ይጠቅማል አለ። እግዚአብሔርን መምሰል ለአሁን ብቻ አይደለም፣ ለሚመጣው ብቻ አይደለም፣ ከሞት በኋላ ላለው ተስፋ ለምናደርገው ሕይወት ምን ይላል? ይጠቅማል። ስለዚህ እግዚአብሔርን መምሰል ጥቅም ነው። እግዚአብሔርን ለመምሰል ራስን ማለማመድ ያስፈልጋል ማለት ነው። በልምምድ ነው የሚመጣው፣ ዝም ብሎ አይሆንም፣ ከመሬት ተነስቶም አይጸናም። ስለዚህ ራስን ማለማመድ ያስፈልጋል። ለምን ካላችሁኝ ለአሁኑም ይሁን ለሚመጣውም ይሁን ተስፋ ለምናደርገውም ሕይወት ምን ይላል? ይጠቅማል። ሰውነትን ግን አይደል ለስጋዊ ነገር ማስለማመድ ለኛ የሚነገር አይደለም አይደል? ሁሉንም አይተን ሁሉንም ነክተን ሁሉንም ቀምሰን ያየነው ነው። በአንዱም ግን ምን አላለም? አዎ አላተረፍንም። በአንዱም አላተረፍንም። አይገርምም? በነካነው በቀመስነው ባየነው አይደል? ሰውነትን ለስጋዊ ነገር በማስለመድ ያተረፍነው አንድም ትርፍ የለም። አንድም በጎነት አላገኘንም። ጥቅም ከመሰለ ለጊዜው ነው የሚለው። ለጊዜው ነው። ለጽድቅ ለቅድስና ለዘላለማዊ ሕይወት ግን የሚጠቅመው ማንን መምሰል ነው? እግዚአብሔርን መምሰል ነው። ስለዚህ እግዚአብሔርን ለመምሰል መለማመድ ያስፈልጋል። ለምን ካላችሁ ከዚህ የሚበልጥ ጥቅም ለአንድ ክርስቲያን የለውም። ቅዱስ ጳውሎስ የመንፈስ ልጁን ከራሱ በመነሳት ይሄንን ብቻ አይደለም የሚነግረው። እዚያው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ ይሄንኑ ቃል ደግሞ ይነግረዋል። አንተ ግን የእግዚአብሔር ሰው ሆይ አለው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል። ከዚህ ሽሽ የሚለው ቁጥር 10 ላይ ካለው ቃል ነው። ገንዘብን መውደድ የኃጢአት ሁሉ ምንድነው? ስር ነው። አንዳንዶች ይህንን ሲመኙ ከሃይማኖት ምን አሉ? ወጡ፣ ራሳቸውንም በምኞት ስለት ወጉ ካለው በኋላ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትን ተከታተል አለው ይላል። ከተዘረዘሩት ውስጥ አንደኛው እንዲከታተል አደራ የተባለው ምንድነው? እግዚአብሔርን መምሰል ነው። እግዚአብሔርን መምሰል በልምምድ ነው አላልኳችሁ? ግን ደግሞ ብርቱ ክትትል ይጠይቃል። በክትትል ነው የሚሆነው። ሁልጊዜ መከታተል ያስፈልጋል።
በቃ እስከ ዛሬ ድረስ ያጠናሁት ያነበብኩት የሰራሁት የዘመርኩት ይበቃኛል ተብሎ ሊባል አይችልም። ሁል ጊዜ ምን ያስፈልገዋል? ክትትል ያስፈልገዋል። ሁል ጊዜ ያንን መስመር እየተከተሉ መኖር ያስፈልጋል። ፍጻሜው ላይ እስክንደርስ ድረስ ያንን እየተከተልን እንኖራለን። እግዚአብሔርን መምሰል እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል ስላለው ቅዱስ ጳውሎስ ለቲቶ እነዚህን ሁለት ነገሮች ከነገረው በኋላ ስለ ዋጋው ስለሚገኘው ክብር ግን ለልጁ ለቲቶ የነገረውን ነገር ልንገራችሁና ልጨርስ። እዚህ ላይ ቲቶ ሐዋርያው በወንጌል በቃለ እግዚአብሔር ከወለዳቸው ልጆች መካከል ሁለተኛው ነው። የቀርጤስን ቤተክርስቲያን እንዴት አድርጎ እንደመራ እንዳስተዳደረ መጽሐፉ ተጽፎለታል። ይህ ሰው አህዛባዊ ነበር ታውቃላችሁ። እንደነ ጢሞቴዎስ እንኳን በአንድ ወገን የአይሁድነት ዘር የለው። ጢሞቴዎስ ግብዝነት የሌለበት እምነቱን በእናቱና በአያቱ እንደወረሰ ራሱ ሐዋርያው ነግሮለታል። ስለዚህ በአንድ ወገን ነበረ ይህ ሰው። ይሄ ሰው ግን ጭራሽ ከአሕዛብ ወገን የመጣ ሰው ነው እና ሰዎች እርሱ ላይ የሚያነሱት ነውር እንዳይኖረው ቀድሞ እንዲህ አለው፣ የሚቃወም ሰው ስለ እኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር አለው። ስለ እኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስህን አሳያለው። ተመልከቱ፣ እዚህ ጋር ራስህን አሳያለው ቁጥር 7 እና 8 ላይ በትምህርትም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍን ንግግር ግለጥ ብሎ ከነገረው በኋላ ቁጥር 12 ላይ ይሄንን የምታደርግበትን ምክንያት ጠንቅቀህ እንድታውቅ ብሎ እንዲህ ይለዋል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ከዚያስ ይህም ጸጋ አለ የሚያድነው ዋጋ የሚሰጠው ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን፣ ተመልከቱ፣ ምንና ምንም ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን አለ እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ። ይሄ ጸጋ ዋጋው ከፍ ያለ የሚሆነው በዚህ አሁን ባለንበት ዘመን ራሳችንን በመግዛት በጽድቅና እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ። ስለዚህ እግዚአብሔርን መምሰል የሚጠቅም ነው፣ ክትትል የሚፈልግ ነው፣ የሚበልጥ ዘላለማዊ ዋጋ ያለው ነው ወገኖቼ። ለዚህ ነው ሐዋርያው አርቀው መመልከት ላቃታቸው ለቆሮንቶስ ሰዎች እኔ ክርስቶስን እመስላለሁ እናንተ ደግሞ እኔን ምሰሉ ብሎ እርሱ ስለ ክርስቶስ የከፈለውን ዋጋ እነሱም ከፍለው ከእርሱ ጋር አብረው ክብርን እንዲቀበሉ። ምክንያቱም ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ አሁን ጌታ ለኔ ምን አዘጋጅቶልኛል አለ? የጽድቅ አክሊል። ይህ ደግሞ ለኔ ብቻ ሳይሆን አይደለም ይለው እንደ እኔ ምኑን መገለጡን ሁሉ ለሚጠባበቁት ነው አለ። ስለዚህ አምላካችን ያዘጋጀው ያ የጽድቅ የድል አክሊል ለሐዋርያት ብቻ የተሰጠ አይደለም፣ እንደነርሱ መገለጡን ሁሉ ምን ለሚሉ ለሚጠባበቁ ለኛ ነው። ስለዚህ ክርስቶስን መምሰል በምድር ላይ ስንኖር ያለን ብቸኛ እና ፍጹማዊ የመጨረሻው የክርስትና ሕይወት ማንን መምሰል ነው? ክርስቶስን መምሰል ነው። ስለዚህ መከራን ለመቀበል ስለ እውነትና ስለ ጽድቅ ስንሰደድ አይደል ራሳችንን ከኃጢአትና ከበደል በመጠበቅ እግዚአብሔርን በመምሰል መኖር የክርስትና የመጨረሻው ግባችን ነው። ለዚህ ነው እዚህ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እና ቁጥር 7 ላይ ለርኩሰት ሳይሆን
ለቅድስና በቅድስና ጠርቶናል ተብሎ የተጻፈው ዋናው ግብ እሱ ነው። እዚያ ግብ ላይ እስክንደርስ ድረስ ልናመነታ ወደ ኋላ ልንሸራተት አይገባንም። ይቺን ጥቅስ ግን ያዙልኝ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እና 8 ላይ አይደል? ሰውነትን ለስጋዊ ነገር ማስለመድ ለጥቂት ጊዜ ምን ይላል? ይጠቅማል። እግዚአብሔርን መምሰል ግን ለመቼ? ለአሁን ለሚመጣው እና ተስፋ ለምናደርገው ነገር ሁሉ የሚጠቅም እግዚአብሔርን መምሰል ነውና እግዚአብሔርን እንድንመስል ጸጋው እንዲረዳን ክብሩ እንዲያግዘን ፈቃዱ ይሆንልን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃዋና ቃል ኪዳኗ ከሁላችን ጋር ይሁን። ስላስተማረን ስሙ ይመስገን።